ለስላሳ ባል እንዲፈልጉ ሴቶች አይናቸው ውስጥ ሚዛን አለ። ሚዛኑን ያናርጎ መስራት ወንድ ልጅ እንዲጸየፉት ተጫዋቹን፣ ቀላጁን፣ ቀለል ያለውን ቫልዩ የሌለው ሃይማኖት፣ አገር፣ ገለመሌ ምናምን እያለ ጊዜ የማይፈጀውን እሱን እንዲፈልጉ ማድረግ ማስቻል። what happens when the instinct is denied too long? ኢንስቲንክታችን በጣም ለረጅም ጊዜ ዲናይድ ሲሆን ምንድነው የሚሆነው? it come back with teeth ነው። አይተው አላጥርሱን ሊስቅበት እንዳይመስል ያውሉ ጥርስ እንደዛ ጋዜጠኛ ኢንስቲንክት ነው። እንትን የለው ማስተዋል የለው። ቬነም ወክሎ ወደሱ የመጣለት ይሄንን ሳይድ ኦፍ ሂም ነው፣ አስፈሪነቱ ምናምን። ቬነም የመጣው የኤዲ ኤጎ በትንሹ የምትፍጨረጨረ ኤጎ ሪጀክት የተደረገች ጊዜ ነው። ኤጎ ኮላፕስ ያደረገ ጊዜ። You really are a dumbass. You're fired, Eddie. I can't trust you. ስራውን አጥቷል። ሪሌሽንሺፑ ኮላፕስ አድርጓል። ፍቅረኛው ምናምን ሶሻሊ ዲስጋርድድ ሆኗል፣ ተባረሯል ምናምን ከማህበረሰቡ ተገፍትሮ ያለ ሰዓት ነው ቬነም የመጣው። ልክ ኢጎው ከውጪ የተያያዘባቸውን ማንነቶቹን ሲያጣ ማለት ነው ኢጎ ኮላፕስ የሚገጥመው። ወደ ጉዳያችን ገባል። እንዴት ናችሁ? አለን። ስለ ቬነም ነው ዛሬ የምሰራው። ቬነም ሙቪ የቆየው የመጀመሪያው ማለት ነው። ሌሎቹ ሞር አክሽን እንጂ አርኪታይፒያል አይደሉም። አርኪታይፕ የላቸውም። ይሄኛው አርኪታይፕ ስላለው ነው ወደሱ ያዘነበልኩት። ከሶስቱ ተከታታይ ትሪሎጂ ነው የሚሏቸው። ከሶስቱ የቬነም ፊልሞች የመጀመሪያው ላይ ምን እንደተሰማይ ሪፍሌክት አደርጋለሁ። ቬነም ከዩንጊያን ፐርስፔክቲቭ እንዴት ነው የሚታየው? ቬነም ማን ነው? ይሄ የሚመጣው አውሬ ቬነም የሻዶ አርኪታይፕ ምሳሌ ነው። ጠላት አይደለም። ለማን? ለኤዲ ጠላት አይደለም፣ ለካራክተሩ ማለት ነው። ለሌላ ሰው ባድ ልንለው እንችላለን። ይሄ ዩንጊያሊ ነው። ፍሩዲያንስ ስናስን ሲምቦሉን ስንፈልግ በፍሩድ ደግሞ ኢድ ምለው ያለፈው ቪዲዮ ከዚህ አንድ ቪዲዮ ከጌዩ ልጅ በፊት የነበረው ቪዲዮ ላይ አቮይድ እያደረግን ያለነው አንድ ነገር አለ። ያኔ ነው ባይዘው ቬነም መስራት እንዳለብኝ ያሰብኩት። አቮይድ ያደረግነው ኢንቲቲ በውስጣችን ያለ እኛነት፣ እኔነት ከዘመኑ ጋር ትክክል ሆኖ ለመሄድ እንትን ለመሆን ለስላሳ ለመሆን ተወዳጅ ለመሆን ስንል አቮይድ ያደረግነው የፐርሰናሊቲያችን አካል ማን ነው ብዬ እያሰብኩ ምንድነው ይሄ ቬነምን መሰልኩትኝ አውሬ መሰልኩት ምን ሆኜ ነው ስል ግልፍተኛ ሆንኩኝ። አንድ 3 ሲኖች ላይ ራሴንም ማቀው መልካም ሰው ሆኜ ነው። ደጋግመው ሰዎቹም አንተን አትመስልም እዚህ ጋር በክርክር ሲረታኝ የተቀየርኩት እዛ ደግሞ ገንዘብ ባለስልጣን ያደረገው ሰው ፊት የሆንኩት በቃ ሬጄን ሳየው እንደዚህ ሲዝናት እኔ ብቻ አይደለሁም ያልኩት። የነበሩትም ሰዎች እንደ ጓደኛዬን አልመሰላል 3-4 ይላሉ። እና ማንን የመሰልኩት ስል ልክ ከቬነም ጋር ጋብቻ አድርጌያለሁ። ሻዶ ወይም ይሄ ኢድ የሚለው ፍሩድ ሻዶ የሚባለው እኔ የማላቀው የበኃይሉ የነበረ ሀብት መብት የነበረ እንስሳዊ ጠባይ ራሱን ዲፌንድ የሚያደርግበት ፓወር ሻዶ ይባላል። ፍሩድ ደግሞ ኢድ ይለዋል፣ እንስሳዊ ጠባይ። ይሄ ሻዶ አርኪታይፕ ከሆነ ዓለም ላይ ነው የመጣው። ተወርውሮ ነገር ትንሽ ዴቪሊሽ ነው አይደል? ተወርውሮ የመጣ ለሶኮል ተወርውሮ ሰይጣን አይደል? ዴቪሊሽ ይመስላል ስል ሰይጣናዊ ይመስላል። መልኩን ይዩት። ማታ ሚስቴን የመጨረሻን ያሳኳት በቃ በጠበጠች። ልጅቷ ነቃች። በቃ ይሆን አንድ ሰው ያለ ትንሽ አሜትን ሞጭ ነው በቃ በጠበጥን። ከሌሊቱ 6 ሰዓት ልጅቷ ተነሳችሁሉ። ምንድነው የሆነው? አንድ ጋዜጠኛ አለ። በቃ ብቸኛ ችግሩ አስተኛ መሆኑ። የሚጠይቃቸው ጥያቄዎች ምን ይሆናሉ? እንግዶቹን በሙሉ ማለት ነው። በ1965 የሆነች እቴኑ የምትባል ሴትዮ ጎረቤት የነበረ አለባቸው የሚባል ሰው የለም፣ ጫማ የሚጠርግ ከቻይና የመጣ እሱ የበላት ቁርስ የሚገርም አጉርሶኝ ነበርና ታሪካዊ ጉርሻ አምና እንደዚህ አይነት ምንም የማይመለከተን ስም እየጠራ ረጅም የሚሄድ
እንግዳ ይበዛል እሱ ጋር የሚመጣ በቃ ሁሉንም ዝም ብሎ የማይመለከተን ቦታ ይዟቸው ሄዶ ተረት በቃ ያወራሉና እኛ የምናውቃቸውና እሱ ሌላ የሚሰራቸው ሰዎች ሌላ ናቸው። በቃ የሆነ ከ25 ዓመት በፊት ስለለበሱት ቁምጣ ምናምን የሚያስወራቸው ያቺ ቁምጣ ምናምን ብሎና ከዛ በቃ ግር ይለኛልና ይሄ ልጅም በቃ ደስተኛ መሆኑ ነው ችግሩ። በጣም ደስተኛ ዝም ብሎ ይስቃል እና ቬነም እንደሚመስለው አልኳት። የሆነ ከንፈር ያለው አይመስልም፣ ጥርሶቹ ይበዛሉ እና በቃ ምንድነው እሱ የዚህ ልጅ ችግር ብዬ ሳስብ ደስተኛ መሆኑ ዝም ብሎ ጥርስ ብቻ ነው የሚታየኝ። ሳየው ፊቱ ትንሽ ተወና ይሄ አፉ ይከፈታልና እቺንም አላስገባትም ጌታ ወይ ቀጥታ መልኩ መጣባቸው እና ቬነም እንደሚመስለው በጣም ቬነም አሁን አይታችሁ ከሆነ ጥርስ ብቻ ነው እሱ ኦፍ ኮርስ ሊበላበት ነው፣ ግን ብሎ የሚኖር ሰው አለ የካንፈር የሌለው የሚመስል። እንደዛ አይነት ደስተኝነት በተለይ ወንድ ልጅ ላይ ሲሆን መቆጠብ አለበት። አገሪቷን ምሰል እንጂ አንተ አገሪቷን ባትመስል እንኳን ራስህ ምሰል እንጂ በዛ ደረጃ ደስተኛ አይደል እንዴ? ብድነው እንዲ ግሽልጥልጥ የምንለውና እኔ ደስተኛ ወንድ አልወድም ባጭሩ ስነግራችሁ። ዝም ብሎ የሚስቅ ወንድ ምናምን ደስ አይለኝም። አመስጋኝ ወንድ በቃ ወንድ ትንሽ ቬነምነት ሲኖረው ትንሽ ቬነም ማለት ቲሸርቱን በለበስኩት በቀደም ለካ ቬነም ነው የሚለው ቲሸርቱና አጋጣሚ ገዝቼው ጽሁፉ አንተ ቲሸርቱን አንባዋል ቬነም ነው የሚለው ይሉኝ። ቬነም ማለት መርዝ ማለት ነው። መርዝ ትንሽ የሆነ ሽክረት ምናምን አስፈሪነት ትንሽ ኮስተር ብሎ ወደ ሆኑ አቅጣጫዎች መምራት እንጂ ደስተኛው ነው ይሄንንም ስለዚህም ንገረኝ ስለዛም ንገረኝ ብቻ ቬነም ኢድ ነው። እና የኤዲ ዋና ካራክተሩ ኢጎ ማጣት አለ። ኢጎ የለውም፣ ጠንካራ ኢጎ አይከበርም ምናምን ፐርሶና የሆነ ልጅ ነው። ኤዲ ከማንነቱ ያስወገዳቸውን ስሙ አግሬሽን፣ ኢንስቲንክት፣ ሬጅ፣ ኢነርጂ፣ ሞራል አምቢጊቲ፣ ሰርቫይቫል ኢንስቲንክት የለውም። ይሄንን ወክሎ የመጣው ቬነም ነው። ኤዲ የጎደለውን ነገር ያለው ምንድነው? ሰርቫይቫል ኢንስቲንክት አለው፣ ሴክሹዋሊቲ ምናምን የመብላት ሬጅ አለው፣ ቁጣ አለው፣ አግሬሽን አለው። ኢንስቲንክት ነው እንትን የለው ማስተዋል የለው። ቬነም ወክሎ ወደሱ የመጣለት ይሄንን የሳይድ ኦፍ ሂም ነው አስፈሪነቱ ምናምን። ቬነም የመጣው የኤዲ ኤጎ በትንሹ የምትፍጨረጨር ኤጎ ሪጀክት የተደረገች ጊዜ ነው። ስራውን አጥቷል፣ አይደንቲቲውን አጥቷል። አሴ ጆርናሊስት ልክ እንደ ጋዜጠኛ አይደንቲቲ ይሰጠው ነበር። የሆነ ስራ መስራት ብቻ አይደለም፣ የሆነ ታይትል ይኖርሃል ከምትሰራው ስራ ጋር ተያይዞ ያለ አይደንቲቲ። ዶክተር ብትሆን መምህር ብትሆን ምናምን አይደንቲቲ እኮ አለ። ስራው ገንዘቡን የሚያመጣው ስራው ብቻ አይደለም፣ አይደንቲቲውንም እንፈልገዋለን። ሪሌሽንሺፑ ኮላፕስ አድርጓል። ፍቅረኛው ምናምን ሌላ አግብታበታለች፣ ጭራሽ ሌላ አግብታበት ስቲል እሷን ማውራት ምናምን ይፈልጋል። በቃ ሶሻሊ ዲስጋርድድ ሆኗል፣ ተባረሯል ምናምን ከማህበረሰቡ ተገፍትሮ ያለ ሰዓት ነው ቬነም የመጣው። ልክ ኢጎው ከውጪ የተያያዘባቸውን ማንነቶቹን ሲያጣ ማለት ነው ኢጎ ኮላፕስ የሚገጥመው። ላይክ አይ ሴይ የኔም ከወላጆቼ ጋር እናትና አባቴን ስለው ብዙ ጊዜ ወላጆቼ ስል ከዛ ወንድሜ ታናሽ ሆኖ እንደ ታላቅ ትሪት ያደረገኝ የነበረው ከኦቲስቲክ ኔቸር የተነሳ ጓደኞቼ ለአመታት ለ7 ዓመት ገደማ ጓደኛ የነበሩኝ ከዛ ከከተማ የውጭ ሆኜ ያኔ ነው ኢጎ ኮላፕሶ የገጠመኝ እና የተዋወቅኩትኝ ክፍሌ ይሄ ሻዶ ክፍሌ ነው። በሌላ ስሙ ምን ይባላል መሰላችሁ? ሻዶ ኢንቲግሬሽን ይባላል። ይሄ ኢጎ ዴዙ ብዙ አይነት ስም አለው እና ሻዶ ኢንቲግሬሽን ሻዶዬን ድንገት የእኔ እማላቀው ክፍሌ በጣም በዓለም ለመኖር ስል ፌሚኒን ሆኜ የሸሸኩትና ያፈርኩበት ክፍሌ ጋር ተገናኘን ማለት ነው። ተገናኘን ኢን ኤሰንስ ኢጎዬ ኮላፕስ ያደረግ ያገኘሁት ሰርቫይቫል ኢንስቲንክቴን ነው። ለመኖር የሚፍጨረጨር በኃይሉ ራስን አጥፋ በሚለው ድምፅ፣ ማንም የለህም በሚለው ድምፅ መውደቅ የማይችል በኃይሉ በቃ ማለት ከህንፃናት ላይ ራሴን ልወረውር ስል የነበርኩትበት ሰዓት ኢንስቲንክቴ ኪክን አድርጎ ራሴን ከለከለ እንጂ ሚኒንግ ማጣቴ የኢጎ አለመኖር የእኔ አለመኖር አይነት ስሜት ፈጥሮብኝ ልወረወር ጥዬ ራሴን ጥዬ ልገላገል ከዚህ ቻዝጋ ዓለም ምናምን ስሞክር ነው ያገኘሁት። ኢንስቲንክቴ ኪክን አረገ። ይሄ ሻዶ ክፍሌ ወይም ቬነም መጣ እንደማለት ነው። ይሄ ክላሲክ የሆነ ኢጎ ዴዝ ወይም ሻዶ ኢረፕሽን ሻዶ ኢንቲግሬሽን ክላሲክ የሆነ ምሳሌ መሆን ይችላል። በዛ ወቅት
ኤዲን መጥቶ ቬነም ውስጡ ሲገባ ኤዲ የነበረበትን ታይሚንግ ስናየው ሙሉ ማንነቱን አጥቶ ኢጎ የለውም እንዳልኩት ከሁሉም ጋር የሚኖረው አንገት ደፍቶ ተመሳስሎ እንደዚህ ሆነች መልክ ሰርቶ ነው። ላይክ ፐርሶና ሆኗል ኤዲ። ሻዶ ሁል ጊዜም የሚመጣው እንትናችን ፌል ሲያደርግ ነው። ፐርሶናው ፌል ሲያደርግ ነው። የውጭ መልኩ መስለ የዋልንበት ለምናገኘው ጥቅም ለሰዎችም ጥቅም ብለን ተመሳስለን የቆምንበት ኢቭን እኔ የዛን ቀን ሴጋ መትቻለሁ 3 ጊዜ ትቻለሁ ብዬ መጽሐፍ ጽፌ ሰክሼ እንግዳ የሆንኩበትኝ ከተማ ባህር ዳር ደንበጫ ነው። አክቹአሊ ወደ ባህር ዳር እየሄድኩኝ ከነጎዲያ መድረክ ላይ ልቆም ሴጋ እንዴት ይተዋል ብዬ የጻፍኩበት አይነት መጽሐፍ ነው ቤተልሔም። እዛ ላይ ራሱ የሚያጠፋ ልጅ አለ በ46 ዓመቱ በ53 ዓመቱ ሴጋ ማቆም አቅቶት ምናምን እንደዛ አይነት ስቶሪ ሰርቼ በቃ የሆነ ቦታ አግኝቼ እንግዳ የሆንኩበትኝ ሌሊት ጠብጥብ ያደርያለሁ። ይሄ ኢጎዬን ፌል ያደርገዋል። ልክ እንደ ኤዲ ጋዜጠኝነቱን እንዳጣው እኔ ደራሲነቴን ታይትል ኦሬዲ በሚስጥር ጥያለሁ። አደባባይ ላይ በፐርሶና እኮ እንዴት ይቻላል የሚለውን ሰክስ ነው የቆምኩትና ኢጎዬ ፌል ሲያደርግ ሻዶ ብዙ ጊዜ የሚገለጠው ፐርሶናው ፌል ሲያደርግ ነው። ኢጎ ሲጀምር የለውም እሱ ኦሬዲ ኢጎውን ተበልቷል። እንትን ብሎ ነው የሚኖረው የሆነ ማንነቱን አስጠብቆ ምናምን ጠንክሮ አይደለም ብሎ አስመስሎ ነው። ሚስቱ አግብታበት እንኳን ፍቅረኛ ኖሯት እንኳን ሊያገኛት ሊያወራት ይሞክራል። ኤዲ በዩንጊያን ትርጉሙ ዊክ ኢጎ እና ኢንፍሌትድ ፐርሶና ነው። ኢጎ እንዳልኩት ትንሽዬ ኢጎ አለችው፣ ግን ፐርሶናው ኢንፍሌትድ ነው። በጣም አስደሳች የሞላለት መሳይ ከሰዎች ጋር ተግባቢ ምናምን ሆኖ ነው የሚሄደው። በቃ ትንሽ ፊት መልክ የምትሰጠው እንኳን ያቺ እንትን ውስጥ የምትገኘዋ ሴት ናት። ሱፐር ማርኬት ውስጥ በቃ የምትስቅለት የምትጫወትለት ምናምን እሷ የተሻለ እንዳውም የተሻለ ኤዲ ልታውቀው የምትሞክረው እሷን። ሌሎቹ በሙሉ የተቀባባ መልኩን ነው የሚያሳያቸው። ሞራል ሰልፍ ኢሜጁ በጣም ከፍ ያለ ነው። እንትና ኤዲ መጀመሪያ አካባቢ በስራው ራሱ ሊያጋፍጥ የሚሞክረው ሰው አለ የሆነ ተቋም ምናምንና ካሜራ ላይ ሊጋፈጠው ሊጋጨው ይሞክራል። ምን ማለት ነው? ሞራል ኢሜጅ ስለራስ ያለ የስነ ምግባር እንትን ምስል የተጋነነ ከሆነ ኤቭሪዌር የሆኑ ሰዎች በሞራሊቲ አይን ወድቀው የተገኙ የመሰለህን ሰዎች ማጋፈጥ ማጋለጥ ትክክል ይመስላል እና you do that anywhere የትም ቦታ የምታረገው በሞራሊቲ አይን ጀጅ ማድረግ ነው። due to natural causes, so it seems that the city doesn't care about these people any more than the killer does. አንድ ልጅ ነበር በጣም የሞራል ሰው ነው። እንደዚህ ወንበር ይሰጣል፣ እጅን ሊያስታጥብ ይችላል፣ ይላክልሃል። በጣም እኮ ትልቅ ሰው ነው ምናምን እንደዚህ ህፃን ልጅ እንዳይመስላችሁ። በቃ እኩያዬ ነገር ነው። 3 ዓመት ነገር በልጠው ግን ያሸረግዳል እንትን ይልሃል ምናምን እጅን ሊያስታጥብ እንዳልኩት እቃዎች ሊያመጣ ይችላል። ምንም ነገር እንትን በለው ይሰጣል። እጁ ላይ ያሉት ምግብ እየበላህ ለምሳሌ እኔ ቢጤ ከመጣ የሚጮህበት መንገድ ጌታ ሆይ በቃ እኔ ቢጤ ላይ የሚጮህ አይመስልም። ላንተው አስበው ነው። ከዛ መልሶ ደግሞ ያኛው ያደረገው ድርጊት መልሶ ቅጥቅጥ ያደርገዋል። በኋላ ሲነግረኝ እናት ልብዳ ምናምን ይላል። እንትን ስሩ ምናምን የኔ ቢጤዎች መተው ተከሻውን ከነኩት ሳያስበው እሱ በቃ እንትን ነው። እዛ ጋር ፐርሶናው ሁላችን እያገለገለ ነው። ፍቅር ነው። ያንን ፍቅሩን እንትን የሚልበት ሰው የሆነ ዝም ብሎ ዘውዘው የሚል እብድ ምናምን ከመጣ ውሃ ሊደፋበት ይችላል ምናምንና ኦቨር ነው ፕሮቴክት የሚያደርገን። ለኛ መልክ እኮ አስበው ነው የምንቀመጥበት ቦታ ለሱ የሰጠነው ቦታ አለ። የምንቀመጥበት ቦታ ለሱ የሆነ አይነት ቁም ነገር ሰተነዋል። ያንን ቫልዩ አያየውም እሱ። ከፐርሶናው ከሚጫወተው ድራማ የተነሳ የሰጠነው ነው የሚመስለውና ለኛ አት ኤኒ ኮስት ምንም ነገር ወደ ቅጥራችን ኪዮስ እንዳይገባ ይፈልጋል። ሶ ይፑሽ ማለት እንደዚህ 6 ወር ምናምን የሆነን ሰው ልጅ ሆስፒታል እየተኛ ሂዱ እናንተ ቤት ደሩ እያለ ቦታቸውን ሰብስቲቲዩት እያደረገ አስታሞ ልጁ ሲሞት እንደገና ፔኑን በቃ የልጁ ያክል አሶሺየት አድርጎታልና ያንን ፔን ለማውጣት የሚታገል ልጅ ነው። በጣም ሞራል ፐርሰን ማለት ነውና ለራሱ ያለው ሰልፍ ኢሜጅ
የተጋነነ ነው በሞራል ላይ እና በየትኛውም ጉዳይ እናውራ እስቲ። በቃ ስነ ምግባር ይዞ እንዴት ይሄን ያረጋል እንዴት አይና ያረግም ምናምን ብሎ አደባባይ ላይ ደግሞ መልካም ያደረገን ሰው የሚሰቅልበት ጥግ የመልካም ሰው አይደንቲቲ ያለው ኤዲ ጉድ ጋይ አይደንቲቲ ሞራል ኢሜጁ ከፍ ያለ ስለሆነ ሰውየው ሊያጋፍጠው ሞከረ ካሜራ ላይ አባረረው ከስራ አስባረረው To volunteer for tests that more often than not end up killing people. I'm aware of these rumors online. There's a lot of fake news out there these days. What about the legal cases? Sorry? The actual legal cases like Sarah Chambers, Phil Barkley, Mark McDonald. Thank you so much for coming. Have a nice day. Never got drunk out. አንዳንዴ እንደዛ አይነት ፓሪ ያላችሁ ሰዎች አሉ። ኤቭሪዌር በሄዱበት እንትን ይላሉ ፓወርን አያውቁም ይጋጫሉ እና ቀጣይ ስራ እንደሚያስባረር አታውቅም አንተ ኦኬ ፓወር ካለ በራስህ የምትጋፈጠው ወይም እንትን የምትለው እንጂ በሆነ ሰው ስር ተቀጥረህ እየሰራ ሞራሊቲህን ምናምን አትጎዘጎዝም በጣም አስመሳይ ሆነ በጣም ደግሞ የሞራል ሰው ስትሆን ለሞራሊቲም ዋጋ ስትከፍል ሁለቱ አይገናኙም ከስራህን ታጣለህ ስራውን አባረር You're fired, Eddie. I can't trust you. የሴቪየር ኮምፕሌክስም አለበት ጆርናሊስት ሲሆን በስራው የመሲህ ኮምፕሌክስ ወይም ቴዎድሮስ ኮምፕሌክስ በየሰራውትኝ አዶላይ የሚጠቃበት በሽታ ልክ የሱ አይነት በሽታ አለበት በጆርናሊዝሙ ነፃ ሊያወጣን ነው የሚፈልገው በጣም ለጥጦ ያዘው የሱ የጋዜጠኝነት ሙያ እንደ መድኃኒትነት ለማህበረሰቡ እንዳለ የሆነ አይነት መሲህ እንዲቆጥር ራሱን አረጋው እንትን እሱ ትክክል ስለሆነ መልካም ሰው የሆነ ይመስለዋል ኮሬክት ስለሆነ ጉድ የሆነ ይመስለዋል ትክክል ስለሆነ መልካም ሰው የሆነ እና እቺ እሱ ትክክል መሆኑን ማሰቡ በሆነች ቫልዩ ሰፍሮ የያዛት እንትኑ ትክክልነቱ መልካም እንዲያደርግ ታስደርገዋለችና እና ላይፍ ይሄንን መልኩን ዲስትሮይ ስታረገው ይሄንን ትክክልነቱ ስታጣው ሻዶ የተገለጠው ያን ጊዜ ነው ማን የመጣው ቬነም የመጣው ማለት ዊ አር ቬነም ነው የሚለው የሆነ ፓርት ላይ ዊ አር ቬነም ይለዋል እኛ መርዝነን ነገር ነው እንግዲህ ያው ዳይሬክት ትርጉሙ ከሆነ የሆነ ነገር ያስደርገውና ውስጡ አይግባቡም ዞር በልልኝ ይለዋል ይሄኛው ደግሞ ሉዘር ነው ባይዘው ይሄ ቬነምም ከመጣበት ዓለም ሉዘር ነው እንትን አይደለም ሂሮ ፊገር አይደለም እዛ የነበረበት እንግዲህ ከሆነ ኤሊየን ዓለም ነው እንትን ብሎ የመጣው ወድቆ የመጣው እዛ እሱም ቬነም ምንድነው ሂሮ አይደለም የሆነ ልክ እንደሱ ሪጀክት የተደረገ ፐርሶኒፋይድ የነበረ ኢንቲቲ ነው ከዛ እሱስ ገባና አንድ ላይ ሲሆኑ ግን ሂሮ ሆኑ ብቻውን መጽናት አይችልም ሌላም ሰው አይችልም ባይዘው ቬነም ሌላ ሰው ውስጥ መግባት አይችልም ከገብቶ እንደ ሆስት መቆየት አይችልም ይችላል የሆነች ሴት ውስጥ መግባት ይችላል ግን መሆን የሚፈልገው ኤዲ ውስጥ ነው ኤዲ ስቲል ልቡ አሪፍ ናት እንደዚህ ከነ ስግጠቱም ቢሆን ኤዲ ውስጥ መቆየት ይችላል ቬነም ዩንግ እንዲህ ይላል one does not become enlightened by imagining a figure of light but by making the darkness conscious አንድ ሰው ኢንላይትንድ አይሆኑም በብርሃን የሚመላለሱን ፊገሮች በማሰብ ሄሮዎችን ለምሳሌ እነ ሚኒሊክን እነ ዩንግን ምናምን ብቻ የሆነ የምትጠቅሷቸውን አቡነ ጴጥሮስን ምናምን እንደዚህ አሪፍ የምትሏቸውን ሂሮዎች በማየት በላይት ፊገሮች በማየት ኢንላይትንድ መሆን አይችልም but by making the darkness conscious ጨለማውን ወደፊት በማምጣት እንጂ ይላል ከውጭ ያሉ ብርሃኖችን በማየት ወይም በመሳብ ሳይሆን ከውስጥ ያለው ጨለማውን በማውጣት ነው ኢንላይትመንት ያለው ነው እና ችግሩ ምንድነው ኤዲ ቬነምን ኮንሺየስ ማድረግ አልቻለም ወደ ውጭ ማውጣት አልቻለም ያፍርበታል Listen, Eddie, we're going to get you on some meds and we're going to clear that out. Yes. Never gonna happen. እኔ አፍርበታለሁ እንደነገርኳችሁ ሰሞኑን አፍርበት ነበር በመናደዱ ሰው ያፍራል በመቆጣቱ አፍራለሁ ማፍረው ለምንድነው ቨልነራቢሊቲ የታየ ይመስለኛል ደካማነቴን ሰዎች ያወቁብኝ ይመስለኛል ቶሎ መናደድ ቶሎ መቆጣት የቀሽምነት ባህሪ እንዲሆን ተደርጎ ተስሏል እንዴት እንደሆነ አላቅም ልክ ከዚህ በፊት እንዳልኳችሁ
ወላጆቼ ወይም ሃይማኖቴ በኔ አይን ሆኖ ጉድ ኤንድ ባድ እንደሚወስንልኝ ሱፐር ኢጎ በሚለው ቃል መጠራው እንደሚወስንልኝ አሁንም ስሜቴን ይሄኛው ተቀባይነት የለው መናደድህን አታሳይ ሰድቦኝ የሆነ ሰው ወይም አንጓጦኝ ወይ ቡሊ አርጎኝ እሱ ካደረገው ድርጊት በላይ የእኔ ስሜት በመታየቱ እበሳጭ ነበር ምን ፈልጋለሁ ዝም ብዬ ራሴን ድሮን ትዝ ሲለኝ ምን ፈልግ ነበር አይነኬነት ሰው የማይነካው ረቂቅ ሰው መሆን ፈልጋለሁ የሆነ ሰው እንደነካኝ ካወቀ ያው ካሳየሁት ማለት ነው ስሜቱን ካወቀ ድጋሚ ያቺ ቦታ እኔን መንካት እንደሚችል ያስብና ቨልነራቢሊቲ ይጨምራል ብዬ አስባለሁ ሶ በተቻለ መጠን ሰውየው ሊነካኝ እንደማይችል እንዲያስብ ነክቶኝ እንኳን እንዳልነካኝ እንዲሰማው አድርጌ በኋላ እኮ አስከፍለዋል በደንብ ነው የምቀጣው ሰው ማለት እንዳያውቅ አደርገዋለሁ ማለት ይሄ ሻዶ ክፍሌ ይደብቀዋል መልኬ ፊቴ መቀየሩን በመናደዴ ምክንያት የሚቀየረውን የስሜቴን የፊቴን ቅርጽ ለውጥ እንዳይታይ ፐርሶና ጣል አድርጎ ይጋርደውና ከዛ በኋላ እኮ he paid the price ግን ለምን ፕራይስ እንደከፈለ ዋጋ እንኳን አያውቅም አሁን ትክክለኛው የሰው ባህሪ ግን ሰው ሲነካው ፊቱ ይታይና ከዛ እዛው ጋር ቁጣውን ተቆጥቶ በቁጣህ ላይ ፀሐይ አይግባ እንደሚለው ተቆጡ በቁጣችሁ ተቆጥቼ እንደ መንፈሳዊ አይመስለኝም ቁጣኔ መናደድ መብቴ አይመስለኝም እና ፊቴን ነው መደብቀው አሁን ግን መደበቅ እስካልችል ፊቴ ይቀየራል እኔ አይደለሁም ኧረ ተደበቅ በቃ ትግል ነው አልደበቅም ብሎ እንዳውም ዞር በላን ተብሎ አፌን ከፍቶ ያወራል ማለት ይሄም ቬነም ሆነ ማለት ቬነም እሱን ዞር በል ይያለ አንዳንዴ መጥቶ ይበላል መጥቶ እንትን ይላልና አጅሬ በሞራሊቲ ስም ምናምን ራሱን ደብቆ ስለሚኖር ይሄ ፐርሶናውን ለብሶ አሲፍ እኩይ ያልሆነን ነው ምን መስለው ነገርኳችሁ እኔ እንደነኩኝ አላሳወቅም እንጂ ከነኩኝ በኋላ እኮ ዋጋ አስከፍላቸዋል ግን ለምን እንደሚከፍሉ እንኳን አያውቁ አሁን ይሄንን ስል ምን ትዝ ይለኛል የሆኑ ስሜቶቻችሁን ሰዎች እንደነኳችሁ አለማሳወቅ ማለት ቁጣ ንዴት እልህ ምናምን ውስጥ እንደከተቷችሁ ቅናት ውስጥ እንደከተቷችሁ አለማሳወቅ ወይም በነዛ ስሜቶች ማፈር ከፑሽ ካረጋችሁት ከተለማመዳችሁ ይሄ ፓተርን አንኮንሺየስ ይሆንና ሰዎች እያስቀየሟችሁ እያናደዷችሁ እያስቀኗችሁ እያስቆጧችሁ መሆኑን እንኳን ሳታውቁ ዋጋ ታስከፍሏቸዋላችሁ ተመልከቱ እኔ እንደዛ አረግድ ስለነበረ ልንገራችሁ የሆነ ሰው የሆነ ቦታ ጠቅ አረገኝ ጠቅ እንዳረገኝ እንኳን ላያውቅ ይችላል ጠቅ ማረጉን አላሳየው ደበቅኩት አይደል ከዛ በኋላ ግን ንግግሩን ችላምልበት የማይበት ቦታ እመርጣቸው ቃላት የፊቴ ፈገግታ አቀማመጤ አስተያየቴ ጎኑ ላለ ሰው የሆነ ብር ልሰጥ ይችላል ወይ ቁርስ ልከፍል ይችላል እሱን ትቼ ያወራ ድንገት የሆነ ድምጽ ከገባ ወደሱ ልዞር ይችላል ይሄ ሙሉ ፎከስ ከትቼው እና he paid the price but he didn't know it አያውቀውም ግን ዋጋ የከፈለ ነው ይሄ ኢቪል አክት ነው ማስቆጣቱን እንኳን አያውቅም ስለዚህ ምን አደረኩ ይያለ ከኔ ያለውን ስፔስ አይ ኖ ይሄ የተወሰነ እኮ ጥቅም አለው እሱን ነግራችኋለሁ ግን ስፔስ ያየ ዝም ብሎ ይሄዳል ለዛትስ ዋይ ከሰውም አልጋጨው የራሱ ችግር አድርጎ እንዲያስብ ነው ማረጋው የኔ ችግር አይመስለው የራሱ ችግር ማለት አቴንሽን ከኔ መፈለጉን ምናምን ወደ ራሱ አድርጎት ከኔ ጋር ሳይጋጭ ይሄዳል ከአካባቢ ይሸሻል ወይም ኦኬ እቺን ቴክኒክ ተጠቀማለሁ በሂደት ግን ምን ሆነብኝ ልክ አሁን ችግር ይሆናል እኮ ምለው በሂደት ምን ይሆናል እኔን ደጋግሜ ስለማረጋው ይሄ ነካኝ ሰው ራሱን መንካቱን እንዳያውቅ ስሜቴን ስለምደብቅ ኦሬዲ አሰለጠንኩት አይን ሲስተም እኔ ሳላውቅ የኔን ፍቃድ ሳይጠይቅ ምን ያረጋል ያን ሰውዬ የሆነ ሰው ሲነካኝ አላውቅም እየቀጣውት እንደሆነ እና ይቀጣውት እና የሆነ ሰዓት ምን አልኩት ወዳጄን እዚህ ጋር ክርክሩስ ገብተን ከመግባታችን በፊት አቆየቼው ዞሮ በባጃጅ ምናምን በቃ እንትን ብሎ ነበር ከዛ ያንን ደግሞ ምንም ስሜቱ እንዳልጎዳው ሊነግረኝ ሞከረ ግን ድርጊቶቹ ቀልዶቹ የሚሄድባቸው ቦታዎች እንትን ነበሩ ሞከሪ ነበሩ ይወጉኝ ነበር ቃላቶቹ ሳይሆን የሆነ ስሜት ከሱ ጋር ነበር እሱ ግን ውቅና ሰጠውም አልኳችሁ ልክ የኔን አይነት ፓተርን ደጋግሞ በመጫወት እንትኑን ጉዳዩን አንኮንሺየስ ስላደረገው ኮንሺየሱ በኃይሉ እንዲህ ስላደረገ ነው ይሄን ያስደረከው ያለው 15 ደቂቃ በባጃጅ ስላስቀመጠ
6 ጊዜ ደውለ ስላላነሳ ከዚህ በፊትም 3 ጊዜ ፈልገኸው 3-4 ጊዜ አይ ሰበብ እያበዛ ባለቤቴ እናት አለች ምናም እያለ ሰበብ ስላበዛ አናደኋልና መናደድህን አሳየው ተቆጣ ከዛ ኢነርጂው ይውጣ የሚለውን ነገር አልነገረውም እዚህ ውስጥ እሱ ምንም እንዳልሆነ የሚያውቀው እኔ ግን እየተጠቃውኝ እንደሆነ ይሰማኝ ነበር ዩሲ አንኮንሽስ ካደረግነው ቬነምን መርዛችንን ቀስ እያለ ስንወጋ ነው የምናገኝ ይሄ ጥቅም አለው ብያለሁ የሆኑ ሰዎች ጋር እንትን በምጣኔ መጠቀም አለብን ሁሉ ቦታ ነኩኝ ምናምን የለችም በጣም ፐርሲስት ማታረገው ብዙ ማትቆየው ሰው ጋር የሆነ ንግግሩን ችላ ብለ ማለፍ ወይም ሆም ብሎ ሊያጠቃ የሰነዘረውን ጥቃት አሳልፈው ግን በፐርሶና አይደለም በቃ አሳልፈው ኢሬሌቫንሲ ነው ብለ አሳልፈው ብታልፍ ምንም ችግር የለውም የጊዜ ጉዳይ እኔ አንድ ለረጅም ጊዜ ሳረገው ነበር ዳርክ ሳይዱን አውቀዋለሁ ቬነምን አለማሳየት መደበቅ ማለት ነው ቬነምን ኮንሽስ አለማድረግ በኤዲ ቋንቋ ኢጎን የሚሰውረው ከዚህ የተነሳ ነው በጣም ዳርክ ናይቱ አካባቢ ልደርስል ኃይለኛ ሬጅ ይወጣብኛል የሆነ ሰው አትንካኝ እስቲ ስታወራ አትሊስት ዝም ብለህ ንገረኝ በእስር የሆነ እየሰማው እንደዚህ አይኔ ያላየህም ማለት እያሰማው አይደለም ምናም ብዬ ነግሬው የሆነ ልጅ አለ በጣም በቃ የሚከታተለኝ ወይ ልክ አንድ ቀን ተው ውሃ ስትጠጣ የራስን 2 ሊትር ይዘገባ 20 ሊትሩን አትጨርስ እኔ ማልቀም ቀን ውሃውን ፈልገዋለሁ ምን ቀምቀም ከሆነ በጋራ ደግሞ በጣም ነው የምትጠጣው 6 ሊትር ምናምን ይጠጣል ከ20 ሊትር ላይ አንዴ ሲገባ እሺ ምናምን ብዬው አረሳስቶ ሊገባ ሲል እኔ ኮንሽስ ሆኛለሁ በውስጤ ይዟል ዝም አልኩት ከዛ ገባ በኋላ ዋሊ ቀዳሲ እንዳትነሳ ነግሬ ነበር አልኩ አረነሳለሁ ብሎ ሲነሳ ውሃውን አንስቼ ለጥፌ እገልሃለሁ ምናምን ይያልኩ ስጮህ ነበር ጫቱንም በመስኮትና ወረወርኩለት ከዛ ይሄው ልጅ ነው እንደዚህ እየመጣ የግጥም መጽሐፍ የምርቃት ቀን ነው የቤተልሔም ምርቃት ቀን ትከሻይ እና እኔ ብዙ ነገሮች ይያሉ መድረክ ላይ የሆኑ ነገሮች ተበላሽተዋል ኦዲየንስ ባግባቡ አልመጣም ገንዘብ አጥሮኛል ምናም በቃ ቤቢ ብራዘሬን ሃንድል አድርግ ምናም ብየው የተከተለ ዞሬ ያወራውበት መንገድ ነው ያርለው ምናምን የሚል ድምጽ ነው የወጣው ዘንድ ከማል አከለ ሰው ሁሉ ዞሮ አየ ከዛ ሽማግሌው መጥተው የብሔራዊ መጽሐፌን ይልኝ ምናም ሲሉኝ አቦ እርሶ ደግሞ ሂዱ ከዚህ እና ገባኝ እኔ ገደል ለምን አይገቡም ሂድ ከዚህ ምናም ብዬ ቆሌ ገፈፍኩኝ ልጁን ጋር እንደዛ እየጮኩኝ እሳቸው መጥተው እና የሆነ ቬነም በጣም ሰፕረስ ስለምናረገው ብሎ ካቅማችን በላይ ይጮሃል ልክ ቬነም ሲበላ ሰው እንደማለት ኢቭን በሌላ ትርጉም ደግሞ ማስኩሊኒቲን ሆኖ መተርጎም ይችላል አሁን ማስኩሊን ኔቸራችንን በጣም ሰፕረስ እንድናደርገውና መልካም ሰውነት መልካምነት ኢን ጀነራል ለስላሳነት ተጫዋች ይቅርባይነት ምናምን ሆኖ ተስሏል ፊገሩ የመልካምነትና እዛ ትራፕ ውስጥ ወድቀናል ስፔሻሊ እንደ ወንድ አገራችን የምትፈልገው ወንድ ሚስታችን የምትፈልገው ወንድ ልጃችን የምትፈልገው ወንድ የተጎዱ ሰዎች ዓለም የምትፈልገው ወንድ አለ ያ ኦልዌይስ ሰዎች ልጆች ሲወለዱ ያንን ወንድ የማማጥ ሙከራ አለ ኦፍ ኮርስ ክርስቶስ የሆነ ሰዓት ሲመጣ ያ ወንድ መጣ ተብሎ ነው የታሰበው ኢንፋክት እሱም ነው ግን ከዛም በኋላ ስቲል ልጆች ሲወለዱ ይሄ መሳሪያ የሚተኮሰው ወንዱ መጣ አይነት ነገር ነው ወንድ ሲወለድ በርከት አርገው ይተኩሳሉ እና ያንን ወንድ መናፈቅ አለ ቴዎድሮስ በሉት የሆነ አንድ ወንድ አለ አገራችን የምትፈልገውና እና የወንዱን ግን የማኮላሸት ስራ ይሰራል አንድ ቤተልሔም ጫፍ ላይ ያልኩትኝን ልበላችሁ ቤተልሔም ላይ ስለ ወንድን ማኮላሸት ቀላል ቴክኒክ ጽፌ ነበር ሙሴና ኢየሱስ መሞት የነበረባቸው ናባ እና ሊጦስትራ ተራራ ላይ አይደለም ከማህፀን ሳይወጡ ነበር ማጥፋት ከሲጳራ የመጣቶች ሙሴ ሾለከ ሄሮድስ አንዱን ኢየሱስ ለመቅጠፍ በሰነዘረው ሰይፍ 44000 ሕፃናት ቀላል ሂሳብ ነበር ወራጁን ከመታገል ምንጩን ማድረቅ ይቻል ነበር ለልጁ ሳይሆን ለእናትየው መሰንዘር ለልጁ ሳይሆን ለእናትየው መተኮስ ይቻል ነበር ሴቲቱን ማምከን በዚህ ዘመን ቋንቋ መጀመሪያ አንዲትን ሴት አለመታየት እንዲሰማት ይደረጋል ለመታየት ብላ በመታረገው ትግል ሴትነቷ እንዲጠፋ ይሆናል ሙሉ ነኝ እኩል ነኝ ስትል ወንድ ነኝ ማለቷ እንደሆነ እንዳይታወቃት ማድረግ
ሚዛን ሆና ልመዘን ማለቷ ብቻውን ኪሎዋን ያወርደዋል። በአጭሩ ትግሉ የምሳሌ 31ን ከምሳሌ 7ቷ ሴት ማለዋወጥ ነው ይላል። ወንድን ወንድነት እንዳይሰማው የምታረገው ሴት ናት፣ ሚዛን ናት። ስለዚህ እሷን ልመዘን ካልካት ሚዛኑ ይጠፋል። ወይም በሴት አይን ወንድን ታቀለዋል። ወንድ የሚፈልጉ ሴቶች የሚፈልጉትን ወንድ ይሄ ለስላሳውን ተጫዋቹን አጫዋቹን ማስኩሊን ያልሆነውን ማይቆጣትን ልጆቿንም መልሶ እኮ በኋላ የሚቆጣላት አታ ዋጋ ትከፍላለች። ለምን? ልጆች ቬነሚቲ ያላቸው የሆነ አይነት አውሬነት ኢድነት አላቸው። ያን አውሬ ያንን ስርዓት ማስያዝ እንክርዳዱን ከመልካሙ ስንዴ መለየት የአባት ሚና ነበር። ተቆጥቶ ቀጥቶ ለስላሳ ባል እንዲፈልጉ ሴቶች አይናቸው ውስጥ ሚዛን አለ። ሚዛኑን ያን አርጎ መስራት ወንድን ልጅ እንዲጸየፉት ተጫዋቹን ቀላጁን ቀለል ያለውን ቫልዩ የሌለውን ሃይማኖት አገር ገለመሌ ወንድነት ሴትነት ምናምን እያለ ጊዜ የማይፈጀውን እሱን እንዲፈልጉ ማድረግ ማስቻል በእነሱ አይን ውስጥ ሚዛን መስራት ያ ሚዛን እንትን እንዲለን ወንዶችን እንዲጫነን ወንድነታችንን እንዲጫነን ማድረግ ያ ቬነሚኒቲውን እንዲያወጣው ያደርገዋል። መርዛማነታችን ይጠፋል። ግን መርዝ ሁሌም ገዳይ ብቻ አይደለም። መርዝ ከተገቢው የሆነ ዶዝ ጋር በሆነ አይነት መንገድ ከሆነ ቅጠል ጋር ሲገናኝ የሚያመጣው ተጽዕኖ አለ። ከእባብ መርዝ መድኃኒት እንደሚሰራ እናውቃለን። ባክቴሪያ በተዳከመ ፎርሙ ምንድነው እንትን ሆኖ ክትባት ሆኖ ይወጉታል አንቲቦዲ እንዲፈጠር ያን ዋናውን በሽታ ለመከላከል። እኔ ውስጥ አውሬነት ከሌለ ሰው መልካም ወይም መልካም ሳይሆን ለስላሳ ሰው ያያል። እንትን ፓወርለስ መሆን ማለት መልካም መሆን አይደለም። ፓወር እንደሌለኝ ካወቀ አንድ ሰው እጄ ላይ ያሉትን ጥቅሞች ኢዚሊ ሊያገኝ የሚችልበት ሩት እንደሆነ ያስባል። ለምን? ዓለም ይብልነስ አላት። አንድ ልጅ አልኩት ሚስትህም መጥቼ እንትን ነው ቡዲስት ነገር ሆኗል ብጀልጥብህ ኢዚት ጉድ ኦር ባድ? ጉድና ባድን ያጠፋሉ በእነሱ ሁሉ አንድ ነው ዩኒቲ ምናምን ብላ የሆነች ሳክሳለቻቸውና ጉድ ኤንድ ባድና ባድ አይደለሁም አለ። አይ ከፍርሃት ነው ይሄን ያረከው ስሜታዊ ሆነህ ነው ምናምን አለኝ። ግን ይሄን ብለህ እኮ አታልፈኝም። በወቅቱ ይሄንን ባደርግ አንተ ሌላ ነው የምታረገው። ኢቭን የማትቆጣጠረው አይነት አውሬ ነው የምትሆነው። ዝም አይለኝም። አንድም ከሷ ጥቅም ያገኘው፣ ሁለትም ቤተሰቦቿ ኃላፊነት ሰጥተውታል ጠብቃት ብለው። እኚህ ሎጂኮች እንኳን ባይኖሩ ሰውነቱ በስሜት ይናጥና እሷን ለማዳን የሚወስደው እርምጃ ሞር ኢቪል ያደርገዋል። ከእኔ ድርጊት በላይ እኔ ለከካበት ይችላል፣ እሱ እኔን ይገላል ወይ እሷንም አብሮ ሊገል ይችላል ፈቃደኛ መሆኗን ካየ። ስለዚህ የሆነ አይነት አውሬነት ይወለዳል በእኔ አውሬነት ምክንያት። አንተ በጣም መልካም ሰው ነኝ ብለህ እንትን ፓወርለስ ሆነ ስትታየኝ ቶሎ ልነጥቅህ ሞክራለሁ። እጅ ላይ ፕሮማክስ ምን አልትራ ምናምን ካየው ኢዚ ትሆናለህ፣ ኢዚ ታርጌት ትሆናለህ፣ ፓወርለስ ነህ። እኔ ግን መጀመሪያውኑ ያንን እንዳታይ እኔ ላይ ያለውን ጥቅም ሳይሆን እኔ ላይ ያለውን አውሬ እንድታየው ካደረግኩ ኢትስ ኢዚ ቱ ፕሮቴክት ሚ ኦር ማይ ዋይፍ ማለት። ሚስቴም ላይ አውሬነት አሁን በቀደም ውጪ ወጣሁኝ ወክ ላድርግ አለች። ሂጂ ወክ አድርጊ። ረጅም ሩት ሄደች። ስትመለስ ቤተክርስቲያን ድርሳ የሆነ ደሳለኝ ለምን አገቢም አልኳት። ደሳለኝ የሚባል ትልቅ መጠጥ ምናምን የሚሸጥበት የሆነ በቃ መጠጥ ቤት ምናምን ብቻ ስም አላቅም የሆነ ባር ነገር ነው። እና እዛ ገባች። ረሰው ግን ብዙ ነው ምናምን ችግር የለውም ግቢ፣ ሁለት አባ ቢራ ጠጪ፣ አንድ ቢራ ጠጪ፣ ሁለት ጠጣች። እንዳው እዛ ምንም አልፈራም እንዳውም አለች። እምፈራ መስሎኝ ነበር የሰውን ብዛት ሳይ። ምንም አልፈራም እንዳውም ቀና ብላ ትተያያቸዋለች ምናምን አይን ይሰብራሉ ምናምን። እና አይምሮ ውስጥ ያለው ትኝኔ እና በተግባር ያለው ትኔ ይለያያሉ ትላለች። ቬነም አለው ሰውነቷ እና ፕሮቴክት ያረጋታል። ያ ቬነም ሰው ሲያያት አስፈሪ ነገር ያያል። ምንም እኮ እንዲህ ምናምን it's not about physical thing። ነፍስህ ያረፈችበት ቦታ ማለት ነው። አካልህ ውስጥ የምታርፍበት ቦታ አካልህን ጠባቂ አድርጎ እንዲሰይመው ያደርገዋል። ለምን? አርፋለች ኦሬዲ። የሆነ እንትን የላትም፣ እንደዚህ አይጥነት የላትም። በገዛ ሰውነቷ ውስጥ እረፍት እንዲኖራት አድርገህ ኢምባዲ። ለምን? ሰውነቷ ውስጥ ቬነም አለ። እሱን ላጥፋ ካለች በሞራሊቲ ስም ለስላሳ ትሆናለች። ኢንቲግሬሽን ይባላል። ይሄ ረጅም ሰዓት ይወስድብኛል፣ እሱ ልቶ። ግን ቬነም ካልታየ ዊክነስ ነው የምናየው።
ሞራሊቲ አናይም ፓወርለስ ነው የምናየው እና that's why we act የምትጠቃው ሶ የአጥቂነት መልክ ይዘህ ሞራሊቲ ያንተ መልካምነትህ ያንተ ፈቃድ እንዲሆን ማድረግ ነው ማስኩሊኒቲያችን በዚህ ምክንያት ቬነም አያስፈልግም በሚል ሞደርን የሆነው ኤዲ ምን አለው ባህሪያት ፖላይት ነው አፖሎጂቲክ ነው ሞራሊቲ አንክሸስ ነው አፍሬድ ኦፍ አግሬሽን ነው ቁጣ ከውጭም ከውስጡም ይፈራል ምናምን ይቅርባይ ነው ብልጣ ብልጥ ነው ሞራሊቲ አንክሸስ ነው ያስተውላል እንትን ሞራል አማይ ሞራል የሚለውን ራሱን ያያል መልካም ሰው ነኝ ምናምን የሚለው ቬነም ግን አሰርቲቭ ነው ቫዮለንት ነው ዶሚናንት ነው ፕሮቴክቲቭ ነው ጠባቂ ምናምን ዶሚናንት የሆነ የስልጣን ባለስልጣን ነው ቫዮለንት ነው ቁጡ ነው አሰርቲቭ ነው እርግጠኛ ነው እና ሁለቱ የአንድ ሰው ባህሪያት ናቸው ይሄ ማስኩሊኒቲ ሲኖረን ይሄ ልክ የቬነም ባህሪያት ይኖሩናል ይሄንን ግን ሰፕረስ አድርገናል ጣሉት አሰርቲቭ አትሁን እርግጠኛ አትሁን እንጂ ቫዮለንት አትሁን እንጂ የሆነ ቁጡ እንትን ነው አጥፊ አትሁን እንጂ ዶሚናንት አትሁን እንጂ ምንድነው ይሄ ኢጎ ምናምን እንደዚህ ዝም ብለ ዶሚናንት ፊገር የምትሆነው ሁሉ ነገር ባንተ አቅጣጫ እንዴ ነው ፕሮቴክቲቭ ምንድነው አንተ ማንን ነው ፕሮቴክት የምታረገው ፕሮቴክቲቭ የምትሆን ከሆነ እንትንን ፕሮቴክት አታረግም እንትንን ፕሮቴክት ምንድነው ፕሮቴክቲቭ የሆነ ተጠንቃቂ የሚጠነቀቅ ሰው ለምን ትሆናለህ ተብለ በዚህ በተለይ ኒው ኤጅ ሙቭመንት በደንብ አድርገው ኢጎህን እንትንህን አርመርህን ዝቅ እንድታረግ ኢጎ እንዳይኖርህ ኢጎ ግን አይደለም እየወሰዱብህ ያሉት ኢጎ አይደለም እየወሰዱ እንትኑ ኢዱን ነው እየወሰዱብህ ያሉት ቬነምን ማለት ነው ማስኩሊኒቲ ኢዝ ኦቨር ሲቪላይዝድ ይባላል ኦቨር ሲቪላይዝድ ሲሆን ወንድነት ኦቨር ሲቪላይዝድ በጣም ዘመናዊ ለመሆን ሲሞክር እንደዚህ ነው የምታፍርበት ትሆናለህ ጸጋህን መጠበቂያህን ማለት ነው ከዛ it returns as a monster በቃ ድጋሚ እንደ አውሬ ይመጣልሃል ይሄ አርኪታይፕ ነው አግሬሽን ከእንትን ይበልጣል ከምትፈልገው ሞራሊቲ በላይ ማለት ነው ሁሉ ነገር እየነጠቁ አንገት እየደፋ ጆከርም ላይ ቆአለ ሁሉ ነገር እየነጠቁት ህፃናቱን ሊያዝናና ሲል ያባሩታል ሽጉጥ የሰጠው ልጅ ነው የሚናገርበት ህፃናቱ በታፔላው ይሰብሩበታል አለቃው ደሞዝ ይቆርጥበት እንደዚህ ሆኖ ራሱ ሞራል ለመሆን ነው የሚታገለው እዛ ድንገት ቬነሙን አወጣና 3 ልጆች ገደለ ከዛ ቆንጆ ዳንስ መጣችለት አሾይና በቃ ወይኔ ያቺ ዳንስ እኮ ብታዩት እኮ እኔ እንዳውም የመጽሐፍ ምርቃቴ ዕለት ያንን በቫዮሊን አሰርቼ የሱን ልብስ ለብሼ በአቤት እኮ ከፍቶኝ ነበር ማለት ነው የጆከር ልብስ አሰርቼ ያንን በቫዮሊን ያን ሙዚቃ እያሰራው ባልደንስ እንኳን በቃ በዛ ድባብ ጨለም ባለ ድባብ ምናምን ማቅረብ ነበር ይፈላል ክፍት ብሎኝ ነበር ማለት ነው እና ቬነም ሆነ ወጋ ገደለ በቃ ከገደለ በኋላ ኢንተርቴን ያደረገው ጀመር መግደሉ ያ ቡሊ የሚያደርገው ሽጉጥ ሰጥቶ የተናገረበት ሰው ከግንብ አጋጭቶ ገሎት ብረስት ያደርጋል what happens when the instinct is denied too long ኢንስቲንክታችን በጣም ለረጅም ጊዜ ዲናይድ ሲሆን ምንድነው የሚሆነው it come back with teeth ነው አይተው አላጠርሱን ሊስቅበት እንዳይመስል ያውሉ ጥርስ እንደዛ ጋዜጠኛ with አባባሉ አለስተ ላይ what happens when the instinct is denied too long the answer it come back with teeth ሚስቱ ናት ስራ የምትሰራው እሱ ስራ አይሰራም እንደምታዩት በቃ እሷ ናት ወደ ስራ የምትሄደው still a failed የሆነ masculinity nature እሱ ነው አንዱ በርግጥ አሁን ሚስቴ ናት የምትሰራው እኔ ስራ አልሰራም ያው ስራ ስለማልለው እንጂ ስራ ሰራለሁ ወጥቶ መግባት ያለው ስራ አልሰራም ነው ነገሩ ደግሞ ከሚስቱ ጋር የተጋጨው በሚስቱ ኢሜል ገብቶ የአለቃዋን ምናምን የቦስዋን ፋይል አግኝቶ ኦቨር እንትን አድርጎ ነው ፑሽ አድርጎ በሞራሊቲ አይን ስለሚያየው በሷ የስራ እንትን ኢሜል ገብቶ ያገኘውን ፋይል ይዞ
አለቃዋን ቻሌንጅ ሊያደርግ ሞከረ፣ ተባረረ። ራሱ ሚስቺቭ ነው፣ ሴትነት ነው። ምን አገባህ የሰው ዕቃ ውስጥ የምትገባው? አለቃው ከስራውም የተባረረው ከሷም ጋር የተለያየው በዚህ ምክንያት ኮንፊደንሻል የሆነ እንትን ወስዶ ማለት ነው፣ ፋይል ወስዶ ኮንፍሮንት አደረገው አለቃው እና ውስጡ ስለሆነ ምግብ ብዙ ነው የሚያስበላው አሁን እና ይቀየራል ምናምን። እንደዚህ እንስሳዊ ባህሪው ፊድ መደረግ ይፈልጋል፣ ኢንስቲንክቱ መብላት ይፈልጋል፣ ዝም ብሎ መብላት ይፈልጋል። ኤዲ ግን በጣም ሞራሊቲ ስለሆነ ባህሪው ትንሽ ነው መብላት የሚፈልገው። ያን ያክል ኢነርጂ የሚጠይቅ ስራ አይሰራም፣ አይታገልም፣ ምን አይልም። የሚታገለውም ፌክ በሆነ መንገድ ነው፣ በጋዜጠኝነት ካባው ነው። ከሚስቱ ላይ መረጃ ሰርቆ አለቃዋን አጋፍጦ ዓለም ምናምን እንጂ ማስኩሊን በሆነው ኔቸሩ አይደለም። ሰውነቱ እንትን አይፈልግም፣ ኢነርጂ አይፈልግም፣ አይበላም ማለት ነው። ዝም ብሎ ለስላሳ ሰው ነው። ከባሏ ጋር ቁጭ ብላ ሄዶ እማይሆን ነገር ያወራል። እባክሽ ከኔ ጋር ሁኚ ምናምን አይነት ቬነምን ሆኗል። አሁን ኢንስቲንክቱን ሲሆን ምንም ነገር አይታየውም። ሞራል የለችም፣ ምን የለችም። ኤዲን ሲሆን ቬነምን ሲሆን ምንም ሞራል አይታየውም። ኤዲን ሲሆን ግን ሞር እንትን ይላል። ምንድነው መናገር አይችልም። የራሱ ከልቡ በቃ አፈቅርሻለሁ፣ አብሬሽ ልሆን ፈልጋለሁ ምናምን ብሎ ገፋ አድርጎ መናገር አይችልም። የሰው ሴት ናት ብሎ ዘግቶ ትቶታል። ቬነም ደግሞ የሰው ሴት ናት አያውቅም፣ ሄዶ ያወራለታል። እና ሐኪም ስለሆነ የእሷ ደግሞ ባል ከውስጡ ሊያወጣለት ይሞክራል። ይህን ቬነሙን ሊያድነው ማለት ነው። የሚስቱ ባል እሱን ሊያድነው ሲፈልግ እሱ ካለው ወንዳዊ ወይም ይሄ አኒማሊስቲክ ኔቸሩ ሊያለያየው ነው የሚፈልገው። አሁን አማላጁን አድርጎ የወሰደው ሰው በጣም ዊክ እንዲሆን የሚሰራለት ነው። ስቲል የሚስትህን ባል ሄዶ ማውራት ሐኪምም ቢሆን ዊርድ ነው። ጠንካራ ኢጎ የለውም። ኤዲ ስላችሁ እዚህ ድረስ ነው። ምንም ነገር ቫልዩ የለውም። በቃ ተመሳስሎ ነው የሚኖረው። ከሚስቱ ባል ጋር ማውራት ይችላል፣ ሄዶ ሊታከም ይሞክራል። ኢቭን እንትን ይሰጠዋል፣ ኢንስቲንክቹዋል ድምፅ ይሆንለታል። ዱ ናት ኦፕን ዛት ዶር ምናምን ይለዋል። አሁን በሩን ከመክፈታቸው በፊት ሰዎች ጠላቶቹ ከመምጣታቸው በፊት ያውቃል ማን እየመጣ እንደሆነ። ኢንስቲንክት እንዲህ አይነት ባህሪ ያለው ከዚህ በፊት አውርቼላችኋል። ማስታወስ ያክል እዚህ ጋር ቁጭ ብለን እኔና ሚስቴ በረንዳ ላይ ልጄ እዛ ቤት ውስጥ ተኝታለች። ከዛ እቃ ፈልጌያለሁ። ሰውነቴ የሚመራው እኔ በምክንያታዊነት ነው ብዬ አላስብም። ትቻለሁ እሱ ረጅም ጊዜ ልክ የምርጫ ጉዳይ አስመስለው አይደለም። እኔ ሲጀመር በኢንስቲንክት ነው የሚመራው ከድሮም ሰውነቴ እሺ አይለኝም። ሎጂካል ፓርቲ ጠንካራ አይደለም። ሌፍት ብሬን ኦልሞስት የለኝም ማለት ይቻላል። ከዛ በኢንስቲንክት እንደሚመራ ስለማውቅና ፈቃዴም ያንን ስለሚተባበር ለምን ጥቅም እያገኘውበት ስለሆነ መሪ ጋይዲንግ ፕሪንሲፕሉ የሰውነቴ ስሜት ነው። ልክ ኢንስቲንክት ነው። በሩን እንዳትከፍት እንዳለው ቬነም ኤዲን፣ እኔ ደግሞ ተነሳና እቃውን አምጣለኝ። እቃው ፊት ለፊቴ ነው። በምክንያታዊነት ስለማላምን ግን የምፈልገው እቃ እጎኔ እያለ አላየውም። ብላይንድ ያደርገኛል። ኢንስቲንክቴን ነው የምሰማው። ቬነም እንደማለት እና ተነስቼ እጄ ሳይ ልጄ ታፍናለች። እግሯ በሶፋና በፍራሽ መሃል ገብቶ ግንባሯም እንዲህ እያለች ነው። ኦልሞስት አየር እየሳታት ማለት አነሳዋት። በምክንያታዊነት ባምን ኖረው እና ኢጎ ፎርም ያደረገ በኃይሉ ጠንካራ በኃይሉ በቃ ለማምንበት ትክክል ለመሰለኝ ነገር ነው የሚሄደው ብል እጎን ያለውን እቃ አየዋለሁ። ያለ ምክንያት አልንቀሳቀስም ማለት ያለ ምክንያት ካልተንቀሳቀስክ ኢንስቲንክቹዋል ቮይስን ካልሰማው ልጅ የምታገኘው የማይሆን ነገር ሆኖ ኢንስቲንክታችንን መስማት አለብን። ኢንስቲንክታችን አታድርጉ የሚለን ነገር አለ። በቃ እዚህ ሰው ላይ እንዲህ አይነት ነገር አይቻለሁ አታድርግ ሲል አይ ሞራሊ ኢንኮሬክት ነው ማለት ሞራሊ በስነ ምግባር አይነ ሳይው ይሄ ስህተት ነው። ሰው እንዴት እንዲህ ይላል? ወንዶኜ ሴቶኜ ሃይማኖተኛ ሆኜ እንደዚህ እንትን ሆኜ እንዴት ይሄንን አረጋለሁ ስትል ኢንስቲንክት ያየውን አንተ አላየህም አታድርግ ነው የሚል። አሁን ብዙ ጊዜ ከቬነም ጋር ጠባቸው ነው። አታድርግ ይለዋል፣ እሱ ደግሞ ሞራሊ ኮሬክት ለመሆን ያደርጋል። እጅን አታንሳ ይለዋል፣ እጁን እንደዚህ ሲያነሳ አየው ሉክ ባድ ታስመስለናለህ። እጅህን እንዲከፍ ስታደርግ ዊ ነው የሚለው እኔ እናንተ ማለት ነው። እንዲህ ሲያደርግ አይ እጄን ከፍ እያረኩ ነው አለ። ውሸቱን ነው። እጁን ከፍ ያደረገ እጅ መስጠት ነው። ይሄ ሳይኑ ተማረክ ያለው ነው። አም ዊክ ነው። ምንም እጄ እዚህ ጋር ካሉ ነገሮች ጋር ህብረት የለውም የሚል ሳይን ነው። ግን ዋሻው ለቬነም እጄን ከፍ አድርጌ ነው አለው። ይሄ ባድ ነው፣ ባድ ታስመስለናለህ አለው።
I'm putting my hands up. You are making us look bad. No, I'm not. መጥፎን በዊክ ነው ተርጉሞ የሚያየው። ዊክ መሆን ለሱ መጥፎ መሆን ነው። ሶ ባድ ታስመስለናለህ አለው። ቬነም ስለሆነ ኢንስቲንክት ስለሆነ ዊክ እና ስትሮንግ የሚለውን ለይቶ አያውቅም። ረድ ከፋችላት ነህ ባድ ነህ፣ ይሄንን ለምን ታረጋለህ? ባድ አይደለሁም ነው የሚለው። እሱ ደግሞ ሬዚስታንስ አለው። ለምሳሌ ከቲቲ ጋር የሚያጣላን አንዱ ጠብ ምግብ እንደማልሰጣት እንደማልንከባከባት ሁሉ ስሰጣት ሳደርግላት ለምን ትቆጠቆጣለች? ለምን ጭራዋ ወጥፋት ትሮጣለች? እኔስ ወንዱ ሻ አይደለሁ አልከካት ምናምን እያልኩ እናድዳለሁና እኔ ገዳ አይደለሁ ምናምን እላለሁ። እሷ የምታየውን ባድ ሰው አይደለሁም ብዬ ኢቭን ባድ ማረገው በሬዚስታንሱ ነው። ይሉኝታ የለውም። ከዛ በኋላ ልክ ፖፕ አውት አድርጎ መጥቶ ቴክ ኬር ሲያደርገው ሰዓቱም እየሄደ ስለሆነ ነጥቧ ምንድናት ግን ብዙ ባየውና እንዲያየሁኝ ምስሉን እንዲማየት ብችል የተሻለ ማውራት የሚችል ይመስለኛል። ወደፊት ሳይሆን ሰሞኑን የሆነች ሳንቲም አለች። አንድ ተጨማሪ ቲቪ ገዛና እዚህ ጋር አድርጌው ፕሌይ ያደረኩኝ ነው የሚያየው ማወራችሁ። ሮማንስ ይሆናል አልገዛም እችላለሁ፣ ግን ብገዛና እንደዛ ባረግ ወይ ላፕቶፕ አለች እሷን አሰራታለሁና ኖርማሊ አይኔ ጋር ኮኔክት እያደረገ ሳወራ የተሻለ ይሆናል። ሰራተኛ መጣለች። ሰው ያለም ደግሞ ማውራት ድሮ ማልችለው ነገር ነው። አሁን ትንሽ ቬነሚቲው ስላለ በቀደም ከያሬ ጋር ረጅም ደቂቃ ሆቴል ቁጭዬ ጎኔ ግራና ቀኝ እንዲህ በዘረጋ በቦክስም በመታው ርቀት ሰው ቁጭ ብሎ ቪዲዮ ኮል አወራ ነበር። ቴራፒም ሰጥ ነበር በስልክ ምናምን። እግዚአብሔር ሰይጣን እንትን ምንድነው ስለ ንቦና ችግር እንትን ነው ሚስትህን እንዲህ ለምን ትላታለህ ሴክስ ላይ አለመግባባታችሁ ምናምን እያልኩ ለማውራት ሰው መካከል አልፈራም። ድሮ በጣም ፈሪ ነበርኩ። ይሄ ሞራሊ ኮሬክት ለመሆን ስለምፈልግ ኢንአፕሮፕሪየት የሚባሉ ወርዶችን መጠቀም አልችልም፣ ኢቭን ኢፍ ቦታው የሚያስገድደኝ እንኳን ቢሆን። አሁንም እኮ ልክ እንዳልሆነ አውቃለሁ። ባስ ውስጥ አውረጅ የሚያወሩ ብሶች አሉ። ባስ ውስጥ ቁጭ ብለው ምናምን እንደዚህ የማይመለከተን ወሬ የማይመለከተን መዝሙር ምናምን የሚከፍቱ ብሶች አሉ። እሱ ማለት አይደል፣ ግን ቦታው ኢንስኬፐብል ከሆነና ለዛ ሰው አስፈላጊ ከሆነ ወሬው አሁን ምንም ችግር የለም ስቁላ እያልኩኝ ጎኔ ሰውም ኖሮ ቬነሚኒቲውን ስሩ ፕሮሰስ አምጥቼዋለሁ። አንድ ጊዜ ምን ሆነ መሰላችሁ? በባስ እየሄድኩ ወደ አዲስ አበባ የሆነች ሴትዮ የሆነች አይኗ ብቻ የሚታይ የሸፈነች ሴት ከፍታለች የሃይማኖት ነገር እና በጣም ይጮሃል። ጸጥ ብለና ምንም ነገር የለም። ይቅርታ እቴ ትንሽ ትቀንሽው ምናምን አልኳት እና በአይኗስ እየሳቀች እንደሆነ ያስታውቃልና ድምጽም ያቺኛው ወጣለች ጎኗ ያለችው ሌላ እንደሷ አይተቀለች። ከዛ እሺ አይነት ምንም በቃ አንድ ነገር ሁለት አባ ቀነሰቻት። ስቲል አልተቀነሰም ማለት ይቻላል። ከዛ ግን መልሳ ጨምረዋለች። ቬነም መጣ ማለት ነው። ስልኬ የ55 ነው ደብል ሁለት ጎሬላ ስፒከር ምናምን የሚባል ብቻ ስፒከሩ ጎሬላ አይደለም ስክሪኑ ለከተዛ በሁለቱም በኩል ስፒከሩ ይጮሃል። በደንብ የሚጮህ ስልክ ነው ሚል ይሄ እንትን የውዳሴ መበለት የለም በቃ የአደባባይ መዝሙር ያውም መድረክ የተከፈተ እንዲህ ቂጡ ድረስ ጨመርኩታ። ሁይዝ ቬነም ናው ጸጥ አረገችው። ጸጥ አረኩት። አልፈልግም በቃ ይሄ ፐብሊክ ፕሮፐርቲ ነው። በጋራ አየሩን እንጠቀማለን። ጸጥታው ነው አየሩ። ሙዚቃ በጋራ ያገለግለናል። ሙዚቃ መስማትም ካልቻልክ ጸጥ ብሎ ቢሄድ ጥሩ። ፐብሊክ ቦታዎች እንደዚህ ሃራስ የሚያረው ሃራስ በቃ ቬነም ሆንኩ። ድንገት ተለወጥኩኝ። ዘጋውት። ስትዘጋው እኔም መስማት አልፈልግም እኮ ጸጥታውን ነበር የፈለግነው። አታረግ እዛ ቬነም ነው የምትሆነው ድንገት። ስለዚህ ቬነሚኒቲህን በምጣኔ አድርገው። ይሄ ኤክስትሪምሊ ተገፍቶ አውሬነት ፕሮሞት እንዲደረግ አልፈልግም ምናምን። ኢድ ክፍላችን በቁጥጥር ውስጥ እንዲያውለንም አይደለም፣ ግን ሞራሊ ኮሬክት ለመሆን ስንል በቃ ራሳችንን ወደ ተጽዕኖ ውስጥ ከከተት ነው። ግን በኋላ ሞራሊ ኢንኮሬክት የሆነ ሞራሊ ብቻ ሳይሆን በቃ በትክክል በህግም በምንም ትክክል ያልሆነ ነገር ስናረግ ነው የምንገኘው። ሶ ምጣኔ ይኑር። በተለይ ወንዶች ኢድ ክፍላችሁን አትጨቁኑት፣ ሴቶችም አትጨቁኑት። በተለይ በጭቆና ለረጅም ዓመታት የኖሩ ሴቶችን ስሰማ ስቶሪ በጣም አዝናለሁ። ምንም የሬዚስታንስ እንትን የላቸውም እንደኝ እላለሁ። እንዴት ሬዚስት እንዴ የተወሰነች ሽባነት ምናምን እኮ ላይ ይሰራል። እኔ አላቅም እንግዲህ እኔ አሁን በዛ ደረጃ በባርነት ተሰቃይተው የኖሩ ሴቶችን ስሰማ
ምንም የማድረግ ሬዚስታንስ እኔ እኮ መቆጣጠር ማልችለው አውሬ ክፍሌን ነው። ኦኬ ሴቶች ሲሆን እነሱ ይለያልና ትንሽ ካልቲቬት ማድረግ ወንድ ትንሽ ጋብ ነው ማድረግ ያለበት። አንዳንዴ ግን ቴክ ኦቨር እንዲያደርግ ትሰዋለህ። የሆነ ሰዓት መጥቶ ድምጥማጥ አጥፍቶልህ አስተካክሎ ይመለሳል። ሞር ብሩታሊ ብዙ ነገር ማበላሸት የለበትም። በወርድ በምናምን ሊሆን ይችላል በሆኑ እንደዚህ መዝሙር መጨመር ምናምን ድርጊቶች እንጂ ሞር ቫዮለንት ከሆነ ኢነርጂ ያገኛል ከሰውነታችንና ዲስትራክሽናችን ሃይ ነው የሚሆን። ሴቶች ስትሆኑ ግን ይሄንን ክፍል ካልቲቬት ማድረግ ያስፈልጋል እንጂ ባርነትን በዛ ልክ አትስማሙለት። እንትኑ ሬዚስታንሱ መኖር አለበት። በጣም ሲጨቁን ሲጫን ምንም በጣም ቫዮለንት ሆናችሁ ሽባ አንድ አይኑን የጠፋ ምናምን ባታረጉት አቀሳስራችሁ ፍርሃቱን ፈልጋችሁ ከፍርሃቱ ጋር ከሰውየው ፍርሃት ጋር ራሳችሁን አዳፕት አድርጋችሁ ሲያያችሁ ያንን የሚፈራውን ነገሩን ያየ ያክል እንዲሰማው ማድረግ ቴክኒካል የሆነ ፓወር በሱ ላይ ማግኘት ብቻ እንዲያረጋችሁ ሰውየው እየገፋችሁ ያጠቃችሁ መስሎ እንኳን እንዳይሰማው አርጋችሁ ፓወርለስ እንዲሆን አርጋችሁት። ከዚህ ፊት ቅድም ጥቅሙን ነግራችኋለሁ ያልኩት ይሄን ነው። ይሄ እየተነኩ ያልተነካ መስሎ ፐርሶና ለብሶ ሰውየውን በሚስጥር ማጥቃት እንደዚህ ኢንስኬፐብል የሆነ ሴናሪዮ ሲገጥማችሁ ማምለጥ የማትችሉበት ሴናሪዮ ሲገጥማችሁ ሰውየው ፓወርለስ እንዲሆን እንዲያስብ ያደርገዋል። ይተኩሳል፣ አልተሰማችሁም። እናንተ እኮ ተሰምቷችሁ ዲስቻርጅ ያደረጋችሁት ነው። ከዛ ደግሞ የሱ የሚፈራውን ነገር ደግሞ ኢንቲግሬት አድርጎ ሰውየው ሲያያችሁ የሚፈራውን ነገር የማየት ያክል አይነት ስሜት እንዲሰማውና እስኬፕ አድርጎ እንዲወጣ ምናምን እንደዚህ ብቻ ቴክኒካል ነገሮች ተጠቀሙ። ቬነም አስፈላጊ ነው። በቅርብ አላየሁትምና ከሰብኮንሽሴ ነው ዝም ብዬ ላወራችሁ ሞክረው። በቅርብ አይቼው በደንብ እንትን ብዬ መጣ አሪፍ ነበር። ለማንኛውም ይበቃል። ቻው።